አሁን ቁርሳችንን እየበላን ነው። ጨረሰ ስስ አድርገናል። ዛሬ ከባሉካ ጋር ሀቢቢ ጋር እየበላው ነው። ቀኑ ጁማ ነው። ሰሉ አላ ረሱሉላህ። ቂጣ ጋገርኩ አይደል? ስጋግር አይታችኋል። አሁን ደግሞ ቁርስ እየበላን ነው። ረፍዷል እና ለኔ አትሰጠኝም እንዴ? ለራሴ ነው እንዴ? አታጎርሰኝም? እኛ ጉራ አናውቅም እኮ ጉርሻ ምናምን የለም። መጎራረስ አናውቅም መሰለኝ። እስቲ በኮሜንት ንገሩ። አጉርሻቲ ሀቢቢ ሀቢብቲ ተባባሉ እና ንገራቸው። የኛዎቹ ፕራንክ መስራት እንሰራለን ካላችሁ ሌላ ነገር ነው የሚያስቡት። ምንም አያውቁም። እና ስለዚህ አብራት ስራ አግዣት በላችሁና ንገሩኝ በኮሜንት። እየበላን ነው። ቁርስ እየበላን ነው። ጭሱ ጭስጭስ አድርገናል። ኑ እንጠጣ እንብላ። ሻይ ነው። ጠዋት በሻይ እየጠጣን ነው። ልጆቹ ደግሞ ከትምህርት ቤት ይመለሳሉ። ረፍዷል። እኔ አሁን እየጋገርኩ ነው። ረፈደብኝ እየጋገርኩ እና ላይክ ሼር እያደረጋችሁኝ ያበረታቱ ብዙ ልጆች ደግሞ አመሰግናለሁ። ወላሂ ማሻአላ ናቸው። እና ቀራጪ ምናምን የምትሉኝ የእጅ ቀርጻለሁ ኢንሻአላህ። አብሽሩ ለካላ እኔም ደግሞ ጥሩ ደረጃ ደርሼ እናንተ ምስጋና እንድንሰጣ ኢንሻአላህ እላችኋለሁ። ነው እንብላ። ቂጣ ነው። እሸትም ደግሞ ብዙ ልጆች ናፈቀኝ እያላችሁ ነው። ምን ይደረጋል? እንልካችሁ እንደ ቢደርስማ እንልካችኋለን። ላይክ ሼር እያደረጋችሁ ነበረ ታቱት ውዶች። ዛሬ ሀቢቢ ጋር እየበላን ነው አይደል? ወራከ ለሆኑ የሚበሉ እናመሰግናለን። እንወዳችኋለን። ተናገር አንተ። አይናገርም እንዴ? ይናፍቃችኋል እኮ አንተ ካልተናገርክ ያንተ ድምጽ መስማት ይናፍቃችኋል አይደል? ለኔም ቅዳልኝ ሻዩን እንዴ። እንግዲህ አመሰግናለሁ ውዶች። አበረታቱን፣ ሼር ላይክ አድርጉኝ። አመሰግናለሁ ውዶቼ። አመሰጡኝ። ቂጣ እየጋገርኩ ነው እንግዲህ እና ትላንት ማታ ሞኝ ከወራቤ መጣውና አንዳንድ ልጆች ደግሞ ምግብ ሳሰሪ በፊት ኮሽናሽን አጽዲ የምትሉኝ አሉ። ሁለት ልጆች ናላችሁ። እኔ እኮ ባለፈው እዚህ ከምር ነበረ። ቅጠል ነው የጫት ቅጠል፣ የባህር ዛፍ ቅጠል፣ የምን ነገር ካገኛችሁ ይቃጠላል። እዚህ እንግዲህ እኛ ገዝተን አንችልም። እንጨቱንም ሽንኩርቱንም ዘይቱንም ሁሉም ነገር በቃ ማበያውም እንጨቱም እህሉንም ምንም ገዝተን አንችልም። ስለዚህ እኛ ያገኘነው ነገር ሁሉ እናቃጥላለን ማለት ነው። አሁን ደግሞ ይሄ ኮሽና የተሰራ በዚህ ቅርጮ ነው። እዚህ ደግሞ ንፋስ እንዳይገባባት ለምጣዱ ለእንጀራ ምጣድ ለዛ ነው። እንግዲህ ይሄ ሳር ነበረ። እዚህ ደግሞ ቅጠል አምጥቼ አራግፌ ነበረ። ላው ሊያቃጥል ምን ታረጋላችሁ? እና እኛ እንጨት ገዝተን አንችልም አልኳቸው ውዶች። ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤቱ አይደለም። እና ስለዚህ እኔ ደግሞ ላቃጥል እናስገባው ብዬቻለሁ ውዶች። እስቲ ይታያለን። ቅጣ ነው እንብላ። ጦሮሾ ነው የሚባለው ባህላዊኛ። እና አበረታቱ፣ ሼር ላይክ አድርጉ። የተሻለ እንድንሰራ እስቲ አበረታቱን። ታዲያ የተሻለ እንደ መዳም አይነት ኮሽና እንሰራለን። ደግሞ በቃ ሙያችን ራሱ ማለት ነው ካለ እኮ ማንም ይሰራል። እጅ ያለመኖር ነው እንጂ ማንም ጭፍጭፍ አድርገሽ ዘይቱንም በሃይላንድ ግልብጥ አድርገሽ ጀረከኑ ሽንኩርቱንም ደግሞ በአንድ ኪሎ ወይም ደግሞ 2 ኪሎ 3 ኪሎ አንድ ቆርጠሽ መስራት እኮ ማንም አያቀርም። እኛም እኮ መዳም ቤት ሆነን የሚያምር ነበር። የራሳችን አልወጣንም ማማቼም አላህ ይቅር በለን
እንደፈለግን አድርገን እየሰራን እየበላን ነበረ። ቲማቲሙንም ሽንኩርቱንም በቃ እና እንደ ኢትዮጵያ አይደለም። እዛ ርካሽ ነው፣ እዚህ ደግሞ በጣም ውድ ነው። የተለያዩ በተለይ ደግሞ ሽንኩርቱ፣ ዘይቱ፣ ማባያ በጣም ውድ ነው እና ስለዚህ ማንም እኮ ይችላል መስራት በደንብ ካለ በደንብ በቃ ሽንኩርቱንም ቲማቲሙንም ዘይቱንም በደንብ ካላችሁ ይተሰራላችሁ። ማንም ይሰራል። አሁን ጊዜ ደግሞ የማይሰራ የለም። ደግሞ አንዳንድ ልጆች አንዲት ልጅ ናት ሙያ ዜሮ ብልሻል። አንድ ልጅ ማለት ነው ቢኖረኝ ቀጥቅጬ ነው የምሰራ። እኔ መዳም ቤት ሆኜ ምን እንደመሰለ ዘይቱ ላይ ጭፍ ብሎ የሚሰራ ነበርና ዝም ብላችሁ አታውሩ። አለማኖር ነው እንጂ ማንም ይሰራል። እኔም ደግሞ ያለችን ዛሬ በልቼ ነገ አንቺ እንደዚህ ብለሽ የምትኮምቺ ልጅ አሰጠኝም። እኔ ደግሞ በካፊፉ ሰርቼ እበላለሁ፣ በትንሹ ማለት ነው እንደመጠኔ። የእውነት ልጅ ናቸው ያላችሁት ማለት ነው። እና ነገ ቢያልቅኝ ስጭኝ ብለሽ አትስጭኝ፣ ለኮሜንት ትችያለሽ። ሰው እንደ ቤቱ ነው የሚኖረው እና እኔ በመጠኔ ነው የምኖረው። ገባችሁ? ኮሜንት መጻፍ ትችያለሽ እንጂ ብር ስጭ ቢባል አትሰጪም። ሁሉም በቤቱ እንደ ቤቱ ነው የሚኖረው። እሺ ሰምተሻል? እና እኛም በመዳም ቤት እንደፈለገ አድርገን ሰርተን በልተናልንም አስበልተናል መራባ ጋር ማለት ነው። እና አሁን ዛሬ አንቺ አይታይሽም የሰው ቤትና የሰው ሀገር ተቀምጠሽ ያ መዳም ያመጣችበት ካርቶን ሙሉን የምታመጣበት ሽንኩርትና ዘይት ጓልብጠሽ ለምደሽ እና ስለዚህ አፋቸው አትከፈቱ። አንዳንድ ልጆች ሁላችሁም አይደለም ደግሞ አንዳንድ ልጆች ነው ማሻአላ እኔ ትልቅ ቦታ እንደሚደርስ ብዙ ልጆች አይቻቻለሁ። በቃ እኔ እንዴት እንደምታበረታቱኝ ምስጡኝ ኮሜንት ደግሞ በቃ ምርጥ ልጆች አላችሁ። ወላሂ አንዳንድ ናቸው እንጂ አይደለም ሁሉም አይደለም። ቢያንስ አንድና ሁለት ልጅ ናቸው እንደዚህ ያላችሁ እና ኮሽናን ደግሞ አሁንም ቢሰራ ሰራለሁ። አሁንም ቢሰራ በጭቃ ነው። ኢትዮጵያ የነበርሽበት ሳር ቤት ነበር እኮ የምትኖሩበት እናንተ ራሱ ማለት ነው። አንዳንድ ሌላ እናንተን ሳይሆን ማለት ሁላችሁም አይደለም እበት እየለቀለቃችሁ አይደለም የነበራችሁ ያደጋችሁት። የምታድጉበት ነገር አትርሱ። አረብ ሀገር ብትሄዱ ማለት ነው። እስካሁን እኮ የሚሄዱት በብድር በምን ስቃይ ነበር የሚሄዱት። ከዛ እዛ ሄዱ ለሮሱና በቃ ከላስ ረሱት። የትላንቱ ማንስ በስጋ ያደጋ ኢትዮጵያ በስጋ ያደጋ ማን ነው? ሁሉ ተቸግሮ ነው ያደጋ። አንዱ ብሉቄ እየበላ ድንች እየበላ እንደው ቡና አጥቶ ራሱ የቡና ቅጠል እያፈላ ግን ማለት ነው ዝም ብላችሁ በቃ ትላንት የነበርንበት ቦታ አለመስራት ነው። አትርሱ። እኔ ደግሞ እንደዚህ ሲባል ሁላችሁም አይደለም ውዶች፣ በጣም ነው የሚወዳችሁ። በጣም ብዙ ልጆች እኔ ትልቅ ቦታ ይሄን ሂጂ ቅራጪ፣ ይሄን ሂጂ ብዙ ልጆች አውቃቸዋለሁ። ባር ቴሌቪዥን ብዙ ነገር እና እኔ ደግሞ በቃ ወይ ትዕዛዝ ከሌለ ደግሞ ፈራው። ትዕዛዝ ከሌለ ብዬ ፈርቼ ነው እንጂ እና እጄ ቀርጻለሁ። ምናልባት ማዘዝ የምትፈልጉ ልጆች ካላችሁ የሰው ሀቅ ደግሞ አላህ አንዲትንም ሰንቲም እንዳትሳስቶ እንዳያስበለን። እኔ ደግሞ የሰውን ሀቅ በትክክል አደርሳችኋለሁ። አላህ ይጠብቀን። ኑ እንብላ። ቂጣ በጎመን አብዛኛው እኔ በጣም ወዳለሁ። እንጀራ ሁሌ እየጋገርኩ ነው። ሰሞኑን እንጀራ እየጋገርኩ ነው።
እንጀራ ሁል ጊዜ እየጋገርኩ ስለሆነ ዛሬ ሊቀይር ብዬ ቂጣ ጋግራለሁ ብዬ ይኸው በቂጣ መጥቻለሁ ልጆቼ። እንብላ እንብላ እንብላ። ሙያ ዜሮ ነው የምትሉ ልጆች አላችሁ። እኛ ተስማምቶን እየበላን ነው። እሺ ይኸው እናንተ አንዳንድ ልጆች ናቸው ግን ሰው እኮ ሚዲያ ካወጣን ሁሉም ይወደናልን ያመሰግናለን ማለት ሳይሆን አለ ከስንቱ ከመቶ ወይ 50 ደህና ስለሆነ ወይ ማለት ጥሩ ነው። ግማሹ ደግሞ የሚሳደብ የሚታች ብዙ ነገር ነውና ብቻ ነገ ትልቅ ቦታ ደርሰን የተሻለ ኑሮ እንድንኖር አላህ ያርግን። እናንተንም አላህ ጠብቃችሁ። ብዙ ልጆች አሉ እኔ አድጌ ማየት የፈለጋችሁ ብዙ ልጆች አሉ። ለኔ ስትሉ ብዙ ነገር የምትሉት ሂጂ ቅረጪ፣ አንቺም እንደዚህ ሆነ፣ እከሌ ጋር ሂጂ፣ እከሌ ጋር እንደዚህ ሆነ፣ በቃ ብዙ ልጆች አሉና በጣም አመሰግናችኋለሁ። አላህ ይጠብቃችሁ። እሺ ውዶችን ወዳችኋለን። ቪዲዮን ይዩልኝ፣ ሰዓት የለኝም እንግዲህ በቃ ይሄው በዚህች በቃ በትንሹም ብዙ እስከምሰራ ድረስ ብዬ አሞኝ ነበር። ሐኪም ቤት ሄጄ ማታ ከሐኪም ቤት መጣ ውዶች እና በኩሽናዬ ብዙም የለም። ያው ይጠቅመኛል። አሁን እየተጠቀምኩ ነው። እንጀራ ጋግራለሁ። ያ ምጣዱንም ደግሞ የጭቃ ምጣድ ደግሞ በቁሙ እንሰራለሁ ኢንሻአላህ ካላ እና በጣም ነው የሚወዳችሁ። እሺ